ኤፍራታን ለማግባት ሽር ጉድ ያለው ያፌት አሁን ደግሞ ናታንን አስወግቶት አይተናል። ሌላ መዘዝ ይዞ መጥቷል ያፌት አሁን አበቃለት። በፖሊሶች ቁጥጥር ነው ስንል ጭራሽ ነገሮችን አክብዶትና አክርሮት እንግዲህ እንደ አዲስ ተከስቷል። ናታን ከታገተ ጽዮንስ ጎን የሚሆነው ማን ነው? ማንም ቢጠጋት ሁሉም ሰው አስመሳይ ስለሚመስላት እንደ ናታን እንደ ወንድሟ የሚሆንላት የለም። ናታንስ ምን የሚያጋጥመው ይመስላችኋል? እንደዛ እንግዲህ መርፌ ከወጋው በኋላ ልክ እንደ ከብት መሬት ለመሬት እያንጓተተ ነበረ ሊወስደው የነበረው። እናም ለናታን ሰው ይደርስለት ይሆን? እንግዲህ አስተያየታችሁን እስኪ በኮመንት አስቀምጡት። ሌላው ነገር ቤዛ ያላትን ንብረት ሁሉ ከፍላ ከዛ እስር ቤት ውስጥ ወጥታ የአባቷን ገዳይና የልጇን ገዳይ መበቀልን ትፈልጋለች። ቤዛ በአሁን ሰዓት ላይ እያስመሰለች ነው ያለችው እንጂ ከዚህ በፊት የአባቷን ገዳይና የልጇን ገዳይ መፈለግ ላይ አልነበረችም። ናታንን ነበረ የራሷ ማድረግ የምትፈልገው። አሁን ላይ ግን እኔ ብቻዬን ነኝ፣ ማንም ለእኔ ሊራራልኝ አልቻለም፣ ለኤፍራታ ብቻ ነው ሁሉም ሰው ሲያዝን የነበረው እያለች ነው። ቤዛ ለሔዋን ስትለው የነበረው በዚች ምድር ላይ እንደኔ የተበደለ ሰው አለ እንዴ? እስኪ በዙሪያዬ አንድም የራሴ የምለው ሰው የለኝም። ሁሉም ሰው ለኤፍራታ ነው የሚያዝነው። አባቴ ተገሎብኝ ፍትህ ላላገኘው፣ ልጄ ተገሎብኝ ጠላቴን ላላወቅኩኝ እና አሁን ላይ ለማን ነበረ ማዘን የነበረበት? እስር ቤት ውስጥ አሁን ምግብ ሳላገኝ እየተሰቃየው ነው ያለሁትኝ። ያፌትም እንደዛተብኝ አሁን እየተበቀለኝ ነው ያለው እና ሔዋን አደርሰሽልኝ ከዚህ እስር ቤት እንድታወጭኝ እፈልጋለሁኝ። ያለኝን ንብረት ሁሉ ከፍዬ ከዚህ እስር ቤት ውስጥ መውጣት እፈልጋለሁ። ከዛም በኋላ እንግዲህ የአባቷን ገዳይና የልጇን ገዳይ እንግዲህ ፈልጋ ልታገኘው ሙከራ ለማድረግ እየተናገረቻት ነው ያለችው። እየተቅለሰለሰች እንግዲህ ከዛ እስር ቤት ውስጥ እንድታስፈታት ነው ሔዋንን እየጠየቀቻትና እየተማጸነቻት ያለችው። እውነት ቤዛ በዚህ ልክ መከራ ደርሶባታል? አሁን ላይ ኤፍራታ ምንም እንዳልደረሰባት ለቤተሰቦቿ ስትል ምንም መስዋዕት እንዳልከፈለች አድርጋ ነው እያሰበች ያለችው ቤዛ። እናም እስከ ማስገደል ድረስ ነው እንግዲህ እያቀደች የነበረው፣ አልተሳካላትም እንጂ አሁን ላይም እንግዲህ ብዙ እቅዶችን ይዛለች። እየተቅለሰለሰች ነው ከዛ እስር ቤት ውስጥ እንድታስፈታት እየጠየቀቻት ያለችው ሔዋንን። እና ቤዛ በአሁን ሰዓት ላይ ትክክለኛ ማንነቷን እየተናገረች ነው ወይስ እያስመሰለች ነው ያለችው? ቤዛ ሁልጊዜ ማስመሰል ነው ስራዋ። አሁን ላይ ሰው የለኝም እናም ሁሉም ሰው ለኤፍራታ ነው የሚያዝነው እያለች ነው እየተናገረች ያለችው። እውነታውን የምናውቀው እንግዲህ እኛ ተመልካቾች ብቻ ነን። እናም ቤዛ ያላወቀችውና ያልተረዳችው ነገር ቢሆን የኤፍራታን ስቃይ ነው። ኤፍራታ ለቤተሰቦቿና ለናታን ስትል እንግዲህ ብዙ መስዋዕትን ከፍላለች እስከ መታገት ድረስ እና ቤዛ አባቴንም ልጄንም ላጣሁት፣ ለኔ ፍርድ የታለ? ፍርድ አላገኘውም። ስለዚህ ከዚህ እስር ቤት ውስጥ አውጪኝ ብላ ሔዋንን እየተማጸነች ነው ያለችው። ተመልካቾችስ ቤዛ አሳዝናቸዋለች ወይስ እቺ አስመሳይ እያላችሁ ነው ያላችሁት? እውነት ለመናገር ቤዛ አስመስላ እንግዲህ ሔዋን እንድታወጣት ነው የምትፈልገው እንጂ የአባቷን ገዳይና የልጇን ገዳይ ለመበቀል አይደለም። አንድና አንድ እስር ቤት ውስጥ ሆና ራሱ ሲቆጫት የነበረው ኤፍራታን ሳልገድል መታሰሪ ነው እያለች ስትዝት ነበረ ለናታ ስትናገር የነበረው። ስለዚህ ቤዛ በአሁን ሰዓት ላይ የልጇን ገዳይና እንዲሁም የአባቷን ገዳይ ለመበቀል አይደለም የምትወጣው፣ አንድና አንድ ኤፍራታን ለማጥፋት ነው የምትወጣው። ይህንን ደግሞ ሔዋን ጠንቅቃ ታውቃለች። ስለዚህ ከዛ እስር ቤት ውስጥ እንድትወጣ የምትረዳት አይመስለኝም። አሁን ላይ እንግዲህ ቤዛን እያስጨነቃት ያለው የያፌት ጉዳይ ነው። ያፌት እዛ እስር ቤት ውስጥ ምግብ እንኳን እንዳትበላ አግዷታል ማለት ነው። እስር ቤት ውስጥ ያሉ ሰዎች እንዳለ የያፌት ሰዎች ናቸው። ሁሉም ነገር እንድትከለከል አድርጓል ማለት ነው። አሁን ላይ ያፌት እየቀጣኝ ነው ያለው። ስለዚህ እርጅኝና ከዚህ እስር ቤት እንድወጣ አግዥኝ፣ ሙሉ ንብረቴን ሽጬ ከእስር ቤት ውስጥ መውጣት ነው የምፈልገው፣ የአባቴንና የልጄን ገዳይ ማግኘትና መበቀል እፈልጋለሁ እያለች ነበረ ለጓደኛዋ ስትናገር የነበረው። ጓደኛዋ እንግዲህ ከምንም በላይ ቤዛን ታውቃታለች። እስር ቤት ውስጥ ሆና ራሱ እኛ ላይ ብዙ ነገር ማድረስን ትፈልጋለች። እየተጠራጠረችን ነው፣ ማን አሳልፎኝ የሰጠኝ እያለች ነበረ ለሉሊት ስትናገር የነበረው። ስለዚህ ከዛ እስር ቤት ውስጥ እንድትወጣ የምትረዳት አይመስለኝም ሔዋን ማለት ነው። ምክንያቱም ቤዛ ቀላል ሰው እንዳልሆነች ታውቃለች። ሁሉንም ነገር
እጥፍ አድርጋ እንደምትመልስላት ስለምታውቅ ይህንን ከእስር ቤት ከወጣች ደግሞ ማን እንዳሳሰራትም ፈልጋ ታገኛለች ማለት ነው ቤዛ። ስለዚህ እንግዲህ የቤዛ ጓደኛ ፖሊስ በመሆኗ መጠን ከዛ እስር ቤት ውስጥ እንድትወጣ አትረዳትም ማለት ነው። ያፌትም በዚህ ልክ እንግዲህ ቤዛን እየተበቀላት ነው ያለው ማለት ነው። በሌላ በኩል እንግዲህ ያፌት ከዚህ በፊት ሲያቅዳቸው የነበረውን እቅዶችን አንድ በአንድ ለማሳካት ሙከራ እያደረገ ነው ያለው። ናታንን እንግዲህ አደንዛዥ መርፌ ካስወጋ በኋላ መሬት ለመሬት እየጎተተ ነበረ ሲወስደው ያየነው የያፌት ቅጥረኛ። ያፌት እንደ ከዚህ በቀደም ኤፍራታን ወስዶ ያልሆነ ቦታ ላይ እንደ ጣላት ናታንም እንደ ሰው ያደርገው ይሆን ወይስ ሰው ደርሶለት ናታንን ከዚህ አደጋ ያድነው ይሆን? ይህንን እንግዲህ የሚቀጥለው ክፍል ላይ የምናየው ይሆናል። ያፌት እንግዲህ ጭካኔው አሁንም እየባሰበት ነው ያለው ማለት ነው። ለሰው ልጅ እንግዲህ ርህራሄ የሚባል ነገር የለውም። የራሱን ደስታ ብቻ ነው የሚያስቀድመው ያፌት። አሁን ላይ ናታን የራሱን ውሳኔን ወስኖ ነበረ ከቤት የወጣው። ለእህቱ ሲናገር ነበረ ሲዲ በየቦታው አሰራጭቻለሁ በየመስሪያ ቤቱ። ለዛም ደግሞ እንግዲህ ለስራ የሚፈልገኝ ሰው አለ፣ የማገኘው ሰው አለ። አሁን ላይ መሄድ ያለብኝ እንደውም ገኒ ከአንቺ ጋር እንድትሆን አዝዣት ነበረ። እናም አንቺ ብቻሽን እዚህ መሆንሽ አሳስቦኝ ነው ከወጣው በኋላ ተመልሼ የመጣሁት እያለ ለሲ ሲያወራት ነበረ። ጺም እንግዲህ አሁን ላይ ምንም አያስፈልገኝም፣ ችግር የለውም ወንድሜ፣ የምትፈልገው ቦታ ሂድ። አሁን የመጀመሪያ ቀጠሮህን እንድትረፍድ አልፈቅድልህም። ስለዚህ ቆንጆ ሆነ ሂድልኝ የኔ ወንድም። አንዳንድ መስሪያ ቤት ደግሞ ፕሮቶኮልህን ጠብቀ እንድትሄድ ይፈልጋሉ እያለችው ነበረ ማለት ነው። እንግዲህ ሲዲውን ካሰራጨውባቸው መስሪያ ቤት መካከል አንዱ መስሪያ ቤት ስለ ስራ ሊያወራኝ ይፈልጋል። አሁን መሄድ አለብኝ። አንቺ ደግሞ እዚህ ቤት ውስጥ ብቸኝነት እንዳይሰማሽ ከቤት ይዞሽ እንዲወጣ ቢንያምን እጠራልሻለሁ እያላት ነበረ ናታን። ከዛም አይ እኔ አልፈልግም፣ ከቢንያምም ጋር ምንም እንደማንተዋወቅ ነው ውስጤ እየነገረኝ ያለው። ሁሉም ሰው አስመስሎ እንጂ እውነትም ከአንተ እንደምትለው ከቢንያም ጋር የፍቅር ግንኙነትም እንዳሌለን ነው የሚሰማኝ እና አንተ ወደ ስራ ሂድ እያለች ነበረ። ከዛም በኋላ እሱም እንግዲህ ከቤዛ ጋር መፋታት አለብኝ፣ የእሷን ንብረት ሁሉ መልሼ የራሴን ስራ ይዤ አንቺንና ኤፍራታን ማስተዳደር አለብኝ። ለዛ ደግሞ ስራ ያስፈልገኛል እና የማናግረው ሰው አለ፣ ቀጠሮ አለብኝ ብሎ ነበረ ከቤት ጽዮንን አስፈቅዷት ከቤት የወጣው ማለት ነው። እንግዲህ ናታን ያሰበው ሳይሆን ያላሰበው ነገር ነው ያጋጠመው። እኔ ደርሻለሁኝ፣ አንተ ግን የት ነህ? አንተ ያልከኝ መስሪያ ቤት አይታየኝም እና የግለሰብ ቤት ነው የሚታየኝ እያለው ነበረ። ሆቴልም ሆነ የተለያየ ነገር አይታየኝም፣ አንተ ታየኛለህ እንዴ እያለው ነበረ ሲደዋወል የነበረው። አዎ እኔ አይቻለሁ፣ ባለህበት ቆመ ጠብቀኝ እያለው ነበረ። እንግዲህ ይህንን ነገር ሲያደርስበት የነበረው የያፌት ቅጥረኛ ናታን በአሁን ሰዓት ላይ አደጋ ላይ ነው ያለው፣ ሰው ካልደረሰለት ማለት ነው። አሁን ላይ ስራ ፈልጋለሁ ብሎ ነው ከቤት የወጣው። ማንም ሰው ሊያደርስለትም ይችላል። እንደዛም ሆኖ ደግሞ እንግዲህ ሰው ከደረሰለት ምናልባት ሊድንም ይችላል ከያፌት እጅ ካልወጣ ግን ኤፍራታ አሁንም አደጋ ላይ ነው የምትሆነው። ናታንን ለማስፈታት እንግዲህ የማታደርገው ጥረት የለም ማለት ነው። ኤፍራታ አሁን የራሷን ነገር ለማሳካት ከቤት ወጣለች። ከቤት ስትወጣ ግን ያልሆነ ነገር ነበረ ያጋጥማት የነበረው። ያፌት አሁንም እየተከታተላት ከአንቺ ፍቅር ይዞኛል፣ አንቺን ማግባት አንደላቅቄ ማኖር ነው የምፈልገው እያላት ነበረ። ይህ ነገር ደግሞ ለኤፍራታ አዲስ ነገር ሆኖባታል። ይዞኝ እንደዛ ሲያሰቃየኝ እንዳልነበር አሁን ደግሞ እንዴት ነው በተቃራኒ ፍቅር ይዞኛል ካንቺ እያለ እንደዚህ በነምሴ መጫወት የሚፈልገው እያለች በውስጧ እሱ ያደረሰባትን ነገር እያስታወሰች ነበረ። ያኔ እንግዲህ እያስመሰለ ነበረ እሷ እንደተደፈረችና እንደቆሸሸች አድርጎ ለሌሎች ሲያሳይ የነበረው፣ ግን ደግሞ ኤፍራታ እንዳልቆሸሸች ነበረ ሲናገር የነበረው። እናም ደግሞ እንግዲህ እሷ ቆሽሻለሁ ብላ
እንድታስብ አድርጎ ነበረ እንግዲህ ያንን ነገር ሲያደርሱባት የነበረው። እናም አሁንም እየተከታተልከኝ ነው እንዴ እያለች እሷም እንዳታስበው ካሁን በኋላ ብላው እንግዲህ ካጠገቡ ሄዳለች። እናም ይህ ነገር አዲስ ሆኖባታል። ወንድሟ ቤት እንደደረሰች ኤፍራታ ያፌት እየተከታተለኝ ነበረ ብላ ስትናገረው ነበረ። ይህ ውሻ ደግሞ ምን አባቱ ፈልጎ ይሆን እያለ እሱም እየተቆጣ ነበረ። እዛ እንግዲህ ዳጊ ቤት እንደነበረች በሀሳብ ስትዋጥ ስለነበረ እናም ደግሞ ቢንያምን መጥቶ በሀሳብ ተውጦ ግድግዳ እያየ ነበረ። አንቺም ደግሞ በሀሳብ ተውጠሻል ብሎ እየጠየቃት ነበረ ዳጊ። እና የተፈጠረውን ነገር ስትናገር እንግዲህ ካሁን በኋላ እሱ ሰውዬ ምን እንዳሰበ አይታወቅም፣ መጠንቀቅ አለብሽ እያላት ነበረ። እናም ደግሞ እንግዲህ የምትሄድበት ቦታ አላት። እናም እሷም ቀጠሮ እንዳላት ነው እንግዲህ ከቤት የወጣችው። ከዛም በኋላ አሁን ላይ እንግዲህ የአሮጊት መስላ ከቤት መውጣት ነው የምትፈልገው። ናታን አሁን ላይ ስራ አገኘው ብሎ ነው ከቤት የወጣው እና ምንም አልተጠራጠረም። እሱ ሲዲ በስትኖ ስለነበረ ለስራ የሚፈልገኝ ሰው ነው ብሎ ነው እንግዲህ ሲደወልለት የወጣው እንጂ አዲስ ስልክ ሲደወልለት ከጀርባው ጠላት እንዳለ ያውቃል። በብዙ ጠላቶች እንደተከበበ ያውቃል ናታን። አሁን ላይ የስራ ፍላጎት ስላለ ብቻ ነው አምኖ ስልኩን አንስቶ እንግዲህ ተቀጣጥሮ የነበረው ማለት ነው። ኤፍራታ እንግዲህ በጥንቃቄ ነው የምትጓዘው። ያፌት መረጃ ስለያዘችበት ብቻ እንግዲህ ደፍሮ አሁን ላይ ምንም እንደማያደርጋት ነው ስትናገር የነበረው በፊት ላይ። አሁን ላይ ግን እሷን በምን ምክንያት እንደዚህ ማድረግ እንደሚፈልግ እሷን ማጥመድ እንደሚፈልግ እየተጠራጠረች ባይሆንም ግን በጣም እንትን ብላለች። የሆነ ነገር ማድረግ እንዳሰበ እና እርግጠኛ ሆኖ እሷን ማግባት እንደሚፈልግ ሲናገራት ስለነበረ መጠንቀቅ አለብኝ ብላ ነው የምታስበው። እናም ደግሞ ከኢንስፔክተር ጋር ተደዋውለናል፣ አሮጊት ሆኜ መሆን አለብኝ ብላ ነበረ ስትናገር የነበረው። እና አሁን ላይ ብዙ ፈተናዎች እንደሚጠብቃት ነው እንግዲህ ኤፍራታ እየተረዳች ያለችው። ወንድሟም ደግሞ እኔ እዚህ ቤት በመምጣቴ ራሱ በጣም አደጋ ውስጥ እንዳስገባው ነው የሚሰማኝ እያለች ነበር። አንቺ ነገሮችን በሸሸሽ ቁጥር እኔ ለማዳን ነው አይደለም የምትሞክሪው፣ ይሄ ግን የተሳሳተ ነው እያላት ነበረ ዳግምም ማለት ነው። ዳግም እንግዲህ የወንድምነት ግዴታውን መወጣት አለብኝ ብሎ ነው የሚያምነው። በአንቺ ላይ የሚደርሰው እያንዳንዱን ነገር ሁሉ እኔ እካፈለዋለሁ፣ ወደኋላ አልመለስም። ስለዚህ አትፍሪ፣ ነገሮችን መሸሽ ሳይሆን መጋፈጥ አለብን እያለ ነበረ። እንግዲህ እስካሁን ድረስ ናታንን ማለት ያፌትን ችላ ባይሉት ኑሮ ይህንን ሁሉ ባላደረሰባቸው ነበረ። አሁንም እንግዲህ ብዙ ፈተና ይጠብቃታል ኤፍራታ። እውነትም ናታንን አግቶት እጁ ካስገባው ያፌት ኤፍራታን የራሱ አድርጎ እንግዲህ አንደላቆ እንደሚያኖራት ነው ለራሱ ቃል የገባው። እንዲህም ለቤዛ ሲናገራት የነበረው ያንን ነገር ደግሞ በተግባር ለማሳየት እንግዲህ ሽር ጉድ እያለ ነው ያለው። ምናልባት እንግዲህ ለናታን ማን እንደሚደርስለት አይታወቅም። ሰው ሳይደርስለትም ታግቶ እንግዲህ ያፌት ኤፍራታን የግሉ ሊያደርጋትም ይችላል። ናታንን ለማስፈታት ናታንን ከዚህ መከራ ለማዳን ደግሞ ግዴታ ያፌትን ማግባት ይኖርባታል ማለት ነው። ነገሮች እንግዲህ ኤፍራታ በምትሄድበት መልኩ ካልተሳካላት ማለት ነው። ሔዋንም እንዳትደርስለት እንግዲህ ናታን ሔዋንን አባሯታል። ካሁን በኋላ ኤፉዬ ባለችበት ቦታ እንዳትደርሺ ብሎ አስጠነቅቋታል ማለት ነው። እንግዲህ ናታን በአሁኑ ሰዓት ላይ እያንዳንዱን ነገር ኤፍራታ ላይ የሚደርሰው ነገር ተጠርጣሪ የሚያደርገው የቤዛን ጓደኛ ነው። የቤዛ እቅድ ውስጥ ሔዋንም አለች። አብረው ነው ይሄንን ነገር ደልተው ኤፍራታን ለማስወገድ ሙከራ ሲያደርጉ የነበረው ብሎ ነው ናታን እያሰበ ያለው ማለት ነው። የቤዛ ጓደኛ ሔዋን ደግሞ ናታንና ኤፍራታን ከዚህ አደጋ ማዳን አለብኝ እና ለነሱ መድረስ አለብኝ ብላ እንግዲህ ተነስታለች። ፖሊስ መሆኗን ማንም አያውቅም። የገዛ ጓደኛዋ ቤዛ እንኳን አታውቅም። እንዲሁም ደግሞ ያፌትን እንግዲህ እሱ ጋር በመሄድ እያታለለች ነው ያለችው። ፍቅር እንደያዛት አድርጋ እንግዲህ ለመቅረብ እየሞከረች ነው ያለችው። እሱም እንግዲህ እሷን ለመብላት ብዙ ነገሮችን እያቀደ ነው ያለው።
ያፌት። እናም እሷ ፖሊስ እንደመሆኗ መጠን ናታንና ኤፍራታን መታደግ ትፈልጋለች። ናታን ደግሞ አሁን ላይ ብዙ ሰዎችን በዙሪያ ያሉ ሰዎችን ይጠራጠራል። ሔዋን አሁን እንግዲህ ከቤት አባሯታል። በር ድረስ በመሄድ እንግዲህ ኤፍራታንና ናታንን ቼክ ማድረግ አለብኝ ከአደጋ ብላ ቤታቸው ድረስ ሰተት ብላ ሄዳ ነበረ። እናም አሁን ላይ እነሱ ላይ ጉዳት ለማድረስ ነው የመጣሽው። ስለዚህ ካሁን በኋላ እዚህ ቤት እና እዚህ ግቢ ወይ ደግሞ እዚህ አካባቢ ድርሽ እንዳትይ ብሎ አስጠነቅቋታል ናታን። እንደዛም ቢሆን ግን ሄዳለች። አይታወቅም፣ ምናልባት ከኤፍራታ በፊት ለናታን እሷ ልትደርስ ትችላለች ማለት ነው። እንግዲህ ውድ ቤተሰቦቼ አሁን ላይ ብዙ ነገሮች ያስጨንቃሉ። ከናታን ጎን እንዳትቆም ጽዮን ደግሞ ያስታወሰችውን ነገር እየረሳች ነው ያለችው። ቤት ውስጥ በነበሩበት ሰዓት ላይ እንግዲህ እየሮጡ ቢኒያምና ናታን ከደረሱላት ቤት ከደረሱ በኋላ ሔዋን እንግዲህ ብዙ ነገር ለማድረስ እንደመጣች አድርጎ ነበረ ሲያስብ ስለነበረ ቤት ከደረሱም በኋላ ደህና ናችሁ ምንም አልሆናችሁም እንዴ ብሎ ሲናገር ነበረ ናታን ማለት ነው ከመታገቱ በፊት። ከዛም የኔ ናታን ምን ሆነ ነው ና ቁጭ በል እያለች ነበረ። ከዛም በኋላ ካሁን በኋላ ማንንም ማመን የለብሽም የኔ ጨረቃ እያለ ነበረ። ከዛም እሷም ደንግጣለች። ምክንያቱም ጽዮን ስታስታውስ የነበረው እና እንዲሁም ደግሞ ጽዮን ላይ አደጋ ያደረሰችው ሉሊት እንደሆነች ተጠራጥራለች ኤፍራታ ማለት ነው። ከዛም በኋላ ጽዮን ስታስታውስ የነበረው ሽንት ቤት ውስጥ እንደዛ ስታደርጋት የነበረችው ይሄ የለበሰችው ልብስም ሳትቀይር ስለነበረ ሉሊት እዛ ቤት ውስጥ ሲጨቃጨቁ የነበረው። ከዛም እንግዲህ እቺ ሴትዮ ጋር እኔና እሷ ጸባለን እንዴ ብላ ኤፍራታ ስትጠይቃት ነበረ። ከዛም በኋላ ይሄንን ልብስ ነው የለበሰችው ሽንት ቤት ውስጥ ሆና እኔና እሷ በጣም ስንጨቃጨቅ ነበረ ብላ ስትነግራት ነው እንግዲህ ኤፍራታ ጥርጣሬዋን እየጀመረችው ማለት ነው። እንግዲህ ጽዮን አስታውሳ ነበረ። ከዛ በኋላ ያስታወሰችውን ነገር ለኤፍራታ ነግራ ነበረ። ኤፍራታ ደንግጣ ስለነበረ አሁን ላይ ማስታወስ አልቻለችም። ምን ነበር ያስታወስኩት ነገር ረስቻለሁ አስታውሽኝ እያለቻት ለናታን ለመናገር ሙከራ እያደረገች ነበረ ጽዮን። ከዛም በኋላ እኔ እንጃ ምን ነበር ያስታወሹ እኔም ረስቻለሁ ስትላት በቃ ወንድሜ ተው ሌላ ጊዜ አስታውሼ እነግርሃለሁኝ ብለዋለች ጽዮን ማለት ነው። ጽዮን እንግዲህ በደንብ ማስታወስ እየቻለች ነበረ። አሁን ላይ ደግሞ ያስታወሰችውን ነገር እየረሳች ነው ያለችው ማለት ነው። ኤፍራታ ከዚህ በፊት እንግዲህ ጽዮን አንቺ ቶሎ አስታውሽና ከጎኔ ቆሚ፣ ሰው ያስፈልገኛል፣ ነገሮች አሁን ላይ እየከበዱኝ ያሉት ብላ ስትማጸናት ነበረ ማለት ነው። አሁን ላይ እንግዲህ ብዙ ነገሮች ይጠብቋታል ኤፍራታ። ናታን ከታገተ ናታንን ለማስፈታት ስትል ያፌትን ግዴታ ታገባዋለች ማለት ነው። ይህ ነገር ደግሞ በጣም ከባድ ነው። ያፌት ከዚህ በፊት ሲያቅዳቸው የነበሩት ነገሮች እየተሳኩለት ይመስላል። ናታን ካላመለጠ ወይ ደግሞ ናታን ሰው ካልደረሰለት ማለት ነው። የወጋው መድኃኒት እንኳን ምን እንደሆነ አይታወቅም። የእንቅልፍ መድኃኒት ይሁን አደንዛዥ ይሁን ምንም የሚታወቅ ነገር የለም። ኤፍራታ ከጎኗ ሰው ያስፈልጋታል። ወንድሟ ከጎኗ ነው፣ ግን አሁን ላይ ምን እንደተፈጠረ አታውቅም ማለት ነው። እሷም የራሷ ችግርን ለመወጣት እንግዲህ ውጥረት ውስጥ ነው ያለችው። ያፌት ምን እንዳላት በጣም ያ ነገር ካላት በኋላ ምን ፈልጎ ነው ብዙ ነገር ካደረሰብኝ በኋላ አሁን ላይ ደግሞ ፍቅር ምናምን እያለ ይጫወትብኛል እንዴ እየተከታተለኝ እንዴት እንደዚህ ያደርገኛል ብላ እንግዲህ እየተጨነቀች ነው ያለችው። የራሷ ጭንቀት ውስጥ ነው ያለችው ኤፍራታ። ይህንን ነገር ከሰማች በኋላ ደግሞ ምን እንደምታደርግ አይታወቅም። የሚቀጥለው ክፍል ላይ የምናየው ይሆናል። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ እኔ በዚሁ ተሰናበትኳችሁ። የናታን እንግዲህ ፈተና አያልቅም። እውነት አሁንስ ናታን በጣም አሳዘነኝ እውነት።